ሀይሚና ብሩኬ ለምን ቀሩ ትናንትና እያላችሁ ነበረ። አንዳንዴ እኮ ያስፈልጋል ብቻን የሆነ ለብቻ የሆነ የፍቅር እና ደግሞ እናንተ ዳኒና ብሩክ ኦ ማይ ጋድ እናንተ ሰዎች አዲስ ድራማ ልትጀምሩብን እንዳይሆን ብቻ ዳኒን አያምረኝም። ብሩኬ ከዳኒ ጋር በል ሀይሚ እንዳታገናኛት መቼስ ባለፈው ፎንቅ አለብኝ ብሎ ብዙ ነገር ተፈጥሮ ነበረ። ብቻ እንደዚህ ንክኪ ያላቸውን ሰዎች ወደ ህይወታቸው አታስመጡ። አዎ በእርግጥ ወንዶች ይህን ያክል ተንኮል የለባቸውም። ሴቶች ናቸው ተንኮለኛ ሴቶች። ኧረ በስመ አብ ተንኮላችን አይጣል ነው የምላቸው። አድብተን ምንድብ ነው የምናደርገው። ዳኒ እንኳን ይህን ያክል ችግር ይፈጥራል ብዬ አላስብም። ግን ትናንትና ብሩኬ ከዳኒ ጋር የሆነ የቲክቶክ ቪዲዮ ሰርቶ አይቼዋለሁ። እሱም እንግዲህ ያው ሰውን ለማበረታታት ነው ከሆነች ልጅ ጋር ነው የሆነ ውርር ነገር ብቻ እንደዛ ነገር ነው። ብቻ ግን አብረው እንደሚሰሩ ነው እኔ የተረዳሁት ከካሜራ ጀርባ ማለት ነው። እና ሀይሚ ግን የትም አልመጣችም። ስቶሪ ምናምን ወጋ ወጋ አድርጋችኋለች። ግን የሆነ ነገር እንዳለ ነው የተረዳሁት ስቶሪዋ ላይ ማለት ነው። እንዴት ናችሁ የኔ ውዶች? ጮላላ ዳኒና ብሩኬ ናቸው የሚታዩኝ። አንድ ላይ ነው ያየዋቸው ከስንት ጊዜ በኋላ። የተዘጋው ዶሴ ሊከፈት ነው እንዴ? እነዚህ ልጆች ምንድነው አመጣጣችሁ? ዳኒ ሮስት እንግዲህ ታውቃላችሁ፣ ብሩክና ሀይሚ ሰላም ከሆኑ በኋላ ዩቲዩብ ቻናሉን ትቶታል። እና እነዚህ ልጆች አዲስ ነገር ሊጀምሩብን እንዳይሆን ብቻ እና ለማንኛውም ከካሜራ ጀርባ እንግዲህ ብሩኬ ትናንትና ነው ምናምን አይቼዋለሁ። ግን ዩቲዩብ ላይ ሁለቱም አልመጡም። ሀይሚን ብሩክን ቤትም አልመጡም። ግን እንግዲህ ዛሬ ይመጣሉ ብዬ አስባለሁ። ከዛ ውጭ ግን ዳኒ ሮስትና ቡራ እንደ ሀሳብ ግን እንደ በፊቱ ድራማ ብትጀምሩ ጥሩ ነው፣ ያዋጣችኋል። ዳኒም ተወና ላይ ጎበዝ ነው፣ አያስነቃም። ሀይሚም ተተውናለች፣ ብሩኬም ይተውናል። እና እንግዲህ ትናንትና ቀርተዋል። ብቻ የሆነ የደበራቸው ነገር ያለ ይመስለኛል። ሲቀጥል ደግሞ ያው ፍራንክ ምናምን ስለሆነ ሁሌ አይዲያ የትም አይመጣም። ግን አንዳንዴ በራሳቸው ሳይመጡ ሲቀሩ ሰላም ሲሆኑ ማለት ነው አንዳንዴ በሰው ቻናል ይመጣሉ፣ አንዳንዴ ደግሞ በቲክቶክ ይመጣሉ። አሁን የትናንትና ነፍስ የቤት የተለቀቀው የበዓል ዕለት የተቀረጸ ነው እንጂ የትናንትና ምናምን አይደለም። እና ትናንትና የትም ቤት አልመጡም። ሀይሚ ስቶሪ ምናምን አርጋ ነበረ። ስቶሪዎቿም እንግዲህ አሽሙር ምናምን ናቸውና እዩ ችግር ልትፈጥር ሳታስብ አልቀረችም። ግን የፈለገ ነገር ብትል እኔ እዩ ችግር ትፈጥራለች ብዬ አላስብም። ልጅቱ የሱ ሆንም አልሆንም ምንም የሚያመጣው ለውጥ አይመጣም። ግን እቺ ልጅ በልጁ ብቻ አይመስለኝም። ይሄ ነገር የሚበቃት አይደለም። ከትናንቱ ላይ ስምታችኋት ከሆነ ቻናሌ ሊያዘጋብኝ ነው ስትል ነበረ። አሁን ደግሞ ሌላ ምን ልታረግ እንደምትችል መቼም መገመት አይከብዳችሁም። እንኳን እሷ ሌሎች ሰዎች ራሱ እየተቃጠሉ ነው፣ እያያችሁ ነው፣ አንድ ላይ በመሆናቸው ማለት ነው። ስለዚህ እች ልጅ የሆነ ድራማ መፍጠሩ አይቀርም። የሆነ ነገር እንዳታረጋት ነው እንዲሁም ምፈራላት። ምክንያቱም ቤታቸውን ታውቃለች፣ ሁሉን ነገር ታውቃለች በብዛት። ለድራማ የሚሆን ለምንም ብቻ ወደ ቤታቸው አስገብተዋት ነበር እች ልጅ ማለት ነው። ብዙ ነገሮችን ታውቃለች። ሀይሚን ብዙ ነገር የማድረግ እንትን ይኖራታል፣ አቅም ይኖራታል ብዬ ስለማስብ ነው። ቤታቸው ምናምን ስለምታውቀው ልጅቷ ደግሞ የሆነች ጨካኝ ነገር እንደሆነች በደንብ ታስታውቃለች። በብዙ መንገድ ደፋር ናት ምናምን፣ የሆነ ይሉንታ ሼም ሰው ምን ይለኛል ምናምን የሚባል ነገር ያልፈጠረባት ልጅ ናት። እና ሀይሚ እንግዲህ ትናንትና ብዙ እንትኖችን እየላከች ነበረ፣ ብዙ ስቶሪዎችን። እንደዛ አይነት ስቶሪዎች ምናምን የምታደርገው ደግሞ ሀይሚ የሆነ ነገር ስታይ ነው። በቀጥታ ለነሱ መናገር አትፈልግም፣ ግን በስቶሪ ምናምን ነው ሀሳቧን መግለጽ የምትፈልገው። እና ብቻ የሆነ ያስደብራቸው ነገር እንዳለ ነው የተረዳሁት። አዎ በጣም ያናድዳል፣ ይደብራል። ምክንያቱም እናንተ ከምትወዱ ሰው ጋር ስትሆኑ የሆነ ሰው ከደብረው ከከፋው፣ ምቀኛ ከበዛባችሁ ፍርሃት ይኖራል። እንዴ ምን ሊያደርጉን ነው? ይሄ ፍቅራችን ሊያፈርሱብን ነው እንዴ? ምን ሊያደርጉን ይችላሉ? የሚል ሀሳብ አእምሯቸው ውስጥ ስለሚኖር እንግዲህ ደብሯቸውም ሊሆን ይችላል። ከዛ ውጭ ደግሞ እንግዲህ ያው ሁሌ ፍራንክ አይዲያ ምናምን አይመጣም። አንዳንዴ ደግሞ እረፍትም ያስፈልጋል። እንዴ ሁሉ ነገር ሶሻል ሚዲያ ላይ መሆን የለበትም። በነገራችን ላይ ሁሉ ነገር ሶሻል ሚዲያ ላይ መሆን አለበት ብዬ አላስብም። አንዳንዴ ደበቅ ማለት ያስፈልጋል። ደበቅ ብሎ የፍቅር ጊዜን ማሳለፍ፣ ሁሉ ነገር እዚህ ጋር ማምጣቱ ችግር ይፈጥራል። ምክንያቱም አሁን ሀይሚና ብሩክ ፍቅረኛሞች ከሆኑ በኋላ ብዙ ሰዎች እየተንጫጩ ነው። ብዙ ሰዎች ሴቱም ወንዱም ሁሉም እየተንጫጫ ነው። እና ይሄ ነገር ደግሞ ያው ሶሻል ሚዲያ ላይ ማምጣታቸው ነው። ያመጡበት ደግሞ ምክንያት ፈልገውት ምናምን አይደለም። እኛ ደግሞ ብዙ ደስ የሚለን ስላለን ብዙ ሰው ስለሚጠይቅ አብዛኛው ተመልካች መቼ ነው የኔ ፍቅር የኔ ውድ የምትባባሉት፣ መቼ ነው እንደ ፍቅረኛ የምታያት፣ መቼ ነው ፍቅረኛሞች የምትሆኑ እያለን እየጠየቅናቸው ስለነበረ ለእኛ እንግዲህ ያው ደስ እንዲለን ለማድረግ ነው ለሚወዷቸው። ግን ደግሞ ብዙ ደግሞ የሚጠሏቸው ሰዎች ብዙ ችግር ሊፈጥሩባቸው ስለሆነ አንዳንዴ ካሜራ ላይ ሳይመጣ
ከካሜራ ጀርባ የፍቅር ጊዜ ያሳልፋሉ ማለት ነው። ፍቅራቸውን ያጣጥማሉ። ምክንያቱም እዚህ ጋር ሲሆን ብዙ ሰው የሚናደድ ከሆነ ብዙ ነገር ሊደርስባቸው ይችላል። አሁን አንዳንዴ ይህ ዝም ብላችሁ ፌስቡክ ላይ ምናምን ብቻችሁን ሴቶች ፖስት አርጉ። ስንት ሰው ላይክ እና ስንት ሰው ኮሜንት እንደሚያደርግ እዩ። ከወንድ ጋር ደግሞ ፖስት አርጉ። አንድ ሰው አይኮምትም፣ አንድ ሰውም ላይክ አያደርግም። እንደኮ እናንተ በጣም ነው የሚገርመው። እና በዚህ ራሱ ሰውን እንትን ማለት ትችላላችሁ፣ መገመት እና ሰው ምቀኛ እንደሆነ ነው እኔ የምረዳው። አብዛኛውን ጊዜ እንዲኖራችሁ እንዲያልፍላችሁ ጥሩ ህይወት ሲኖራችሁ ብዙ የሚቀኑባችሁ ሰዎች አሉ። ይሄ ነገር ደግሞ የሆነ ተጽዕኖ ስለሚፈጥርባቸው ከካሜራ ጀርባ የፍቅር ምሽት የፍቅር ጊዜ የሚባል ነገር አለና እንደዛ ነው። ሁሉ ነገር ካሜራ ላይ ላይወጣ ይችላል። ከዛ ውጭ ደግሞ አሁን እንደ በፊቱ እየመረ ግን ማለት ነው። ዝም ብላችሁ አልታዘባችሁም? ዝም ብላችሁ ቲክቶክ ላይ ታዘቡ። ብዙ ሰዎች በፊት እንወዳቸዋለን ምናምን እያሉ ፎቶቸውን እያመጡ የሚፖስቱ የብሩኬን ብቻ የሀይሚን ብቻ በዛ ላይ ቻናላቸው ምናምን እያመጡ የሚፖስቱ ሰዎች አሁን እንደ ድሮ አይደሉም። በነገራችን ላይ እንደ በፊቱ አይመጣልኝም። የነሱ የተቆራረጠ ወይ ፎቶ ወይ ምናምን የሚፖስቱ ሰዎች እየቀነሱ ነው። ፍቅረኛሞች ከሆኑ በኋላ ማለት ነው ብዙ ሰው እንደደበረው ነው የተረዱት። ብዙ ሰው ማለት ነው ሀይሚን ብሩኬን የመሰለ ቆንጆ ስላገኘች የከፋቸው ሰዎች አሉ። ብሩኬም ደግሞ ሀይሚን የመሰለች ቆንጆ ስላገኘ ወይ ደግሞ እነሱ ስለሚወዱት ስለሚያፈቅሩት የሚያፈቅሩትን ሰው ስለተቀሙ የነበራቸው ብዙ ሰዎች አሉና እንግዲህ መልካም መቃጠል ይሁንላችሁ። በአጠቃላይ እነሱ ትናንት የቀሩበት አሁን እንግዲህ ብዙዎቻችሁ ብዙ ድራማ ነው ስትፈጥሩ የምትሉት። እንዲህ ሆነው ነው፣ ተጣልተው ነው፣ ችግር ተፈጥሮ ነው፣ የሆነ ነገር ሆኖ ነው ብላችሁ ልታስቡ ትችላላችሁ። በእርግጥ የምትወዳቸው ሰዎች ደግሞ የሆነ ልትጨነቁ ትችላላችሁ። ለምን ቀሩ እንዴት የሚል ጥያቄ አእምሯቸው ላይ ሊመጣ ይችላል። ግን እነሱ ትናንት ያልመጡት ያው ከካሜራ ጀርባ የፍቅር ምሽት ያስፈልጋል። አንዳንዴ ሁሉ ነገር ካሜራ ላይ መምጣት የለበትም። ከካሜራ ጀርባ ያለ የፍቅር ጊዜ ያስፈልጋል። ገባችሁ አይደለ? ሁሉ ነገር ሶሻል ሚዲያ ላይ አይወጣም። ከሶሻል ሚዲያ ከካሜራ ጀርባ ደግሞ ሌላ ሪል የሆነ ላይፍ አለ። አሁን ብዙ ሰዎች እዚህ ካሜራ ላይ የሚያሳዩን ፌክ ነው። ከካሜራ ጀርባ ደግሞ ሌላ በቃ ተቃራኒ የሆነ ህይወት ያላቸው ሰዎች አሉ። ልክ እንደ ፍቅርና እንደ ፍቅርና ፈዋድ እኛ ጋር መጥተው የሚነግሩን የተለያየ ቤት ተከራይተው ገና እንዳልተጋቡ ፍቅረኛሞች እንደሆኑ አብረው አድረው እንደማያውቁ ነው የሚያሳዩ። ግን እነሱ ልጃቸውን ወልደው ካሜራ ቪዲዮ ከቀረጹ በኋላ አብረው ሄደው ቤታቸው ነበር የሚኖሩት። እንደዚህ እንደምናየውም አልነበረም ፍቅራቸው። ከካሜራ ጀርባ የሚጣሉ ነበር፣ ይደባደቡ ነበር ምናምን እና ብዙ ሰዎች ከካሜራ ጀርባ ሌላ ናቸው፣ ከካሜራ ፊት ለፊት ሌላ ናቸው። እና ሀይሚ እንደዛ ናቸው እያልኳችሁ ሳይሆን እነሱም ደግሞ ለኛ ያላሳዩን ሌላ ከካሜራ ጀርባ የሆነ ላይፍ ስለሚኖራቸው አንዳንዴ ደግሞ እረፍትም ስለሚያስፈልግ ለዛ ነው የቀሩት እንጂ ምንም ነገር ተፈጥሮ ነው ብዬ አላስብም። ከዛ በተረፈ የምትናደዱ የምትንጨረጨሩ ሰዎች ደግሞ ተንጨርጨሩ። አሁንም ቢሆን ምን የምታመጡት ነገር ስለማይኖር ማለት ነው። እነሱን እስከ ዛሬ ተንጨርጨራችሁ ስላላለያያችኋቸው እዚህ በኋላም ይህ ነገር የሚሳካላችሁ አይመስለኝም። በከንቱ ባትደግሙ ባትለፉ ጥሩ ነው እና ዛሬ እንግዲህ አሪፍ ቪዲዮ ይዘው ይመጣሉ ብዬ አስባለሁ። እና ሀይሚ እንደው መልስ እንድትሰጡ አንፈልግም። ለማንም መልስ አትስጫይም። የፈለገ ታምር ይንጨርጨሩ፣ ይቃጠሉ፣ ይንደዱ፣ መልስ አያስፈልግም። ለነሱ ምንም አይነት መልስ ነው የማያስፈልገው።